በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ቢደረግም የተለያዩ ወታደራዊ ጥቃቶች አሁንም እየተፈጸሙ ይገኛሉ። እነዚህ የእስራኤል ወታደራዊ ጥቃቶች በጋዛ ብቻ ሳይወሰኑ በሊባኖስ ምድርም ተደጋግመው እየተፈጸሙ ይገኛሉ። በትላንትናው ዕለትም የእስራኤል ጦር በሊባኖስ ዋና ከተማ ከባድ ጥቃት መፈጸሙ ተነግሯል። ጥቃቱ ኢላማ ያደረገውም በሊባኖስ ውስጥ የሚንቀሳቀሰውን የሂዝቦላህ አመራሮች ላይ የነበረ ሲሆን በጥቃቱም አንድ የሂዝቦላህ ከፍተኛ አመራር መገደሉ ተሰምቷል። ሂዝቦላህ ከጥቃቱ በኋላ በሰጠው መግለጫም ታላቁ አዛዥ ሲል የጠራቸው አሊ ታባታባይ በእስራኤል የአየር ጥቃት መገደላቸውን አስታውቋል። የሂዝቦላህ ወታደራዊ ክንፍ አዛዥ የነበሩት አሊ ታባታባይ በሊባኖስ ዋና ከተማ ቤሩት ውስጥ በሚገኝ አፓርታማ ቤታቸው ውስጥ ሳሉ በእስራኤል የአየር ጥቃት ሰለባ መሆናቸውንም አክሎ ገልጿል። በጥቃቱም አዛዡን ጨምሮ የ5 ሰዎች ሕይወት ማለፉን የገለጸው ሂዝቦላህ እነዚህ የእስራኤል ጥቃቶች በቀጠናው ሰላም ለማምጣት እየተደረጉ ያሉ ጥረቶችን ወደ ኋላ የሚመልሱ መሆናቸውን ገልጿል። ታባታባይ በሁለት ወገኖች መካከል ከ1 ዓመት በላይ የዘለቀውን ግጭት ለማስቆም ያለመው የተኩስ አቁም ስምምነት ተግባራዊ መደረግ ከጀመረበት ወዲህ በእስራኤል ጥቃት የተገደሉ ከፍተኛ የሂዝቦላህ አዛዥ ናቸው። የእስራኤል ጦር በበኩሉ የሂዝቦላህ ከፍተኛ አመራር የነበሩት አሊ ታባታባይን በትላንትናው ዕለት አስወግጃለሁ ሲል አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ቀደም ሲል ይፋ አድርጎት በነበረው መግለጫም በትላንትናው ዕለት በቤሩት የተፈጸመው ጥቃት ዋነኛ ኢላማ እኚሁ የሂዝቦላህ ከፍተኛ አመራር መሆናቸውን አስታውቆ ነበር። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ በእስራኤልና ሐማስ መካከል ሲደረግ የቆየው ጦርነት ከተጀመረበት ጊዜ አንስቶ የእስራኤል ጦር በትላንትናው ዕለት በቤሩት የፈጸመው ጥቃት አሊ ታባታባይን ለመግደል ያደረገው 3ኛው ሙከራው ነው ተብሏል። መሐሙድ ቁማቲ የተባሉ የሂዝቦላህ ከፍተኛ አመራር በበኩላቸው ይህንን የእስራኤል ጦር ጥቃት የሊባኖስንና የሂዝቦላህን ቀይ መስመር የተሻገረ እንደሆነ ገልጸው በቀጣይነት ቡድኑ በእስራኤል ላይ የአጸፋ እርምጃ እንደሚወስድ አስታውቀዋል። ለዚህ የበቀል እርምጃም ከወዲሁ ውይይቶችን እያደረጉ እንደሚገኙ ተናግረዋል። በዚሁ የእስራኤል ጥቃት 28 የሚሆኑ ሰዎች ደግሞ ከባድና ቀላል ጉዳት ማስተናገዳቸውን የሊባኖስ የጤና ጥበቃ ሚኒስቴር ገልጿል። የሊባኖስ መገናኛ ብዙሃን ይዘውት በወጡት ዘገባ መሰረት ደግሞ ሐረት ህክሬ ተብሎ በሚጠራው አካባቢ በሚገኘው አላሪድ ጎዳና ላይ ባለው የመኖሪያ አፓርታማ ላይ 2 ሚሳኤሎች መተኮሳቸውንና በመኪናዎችና በአካባቢው በሚገኙ ሌሎች ህንፃዎች ላይም ጭምር ከፍተኛ ጉዳት መድረሱን ዘግበዋል። ጥቃቱን ተከትሎ ሂዝቦላህ በአስቸጋሪ ሁኔታ ውስጥ እንደሚገኝ የተገለጸ ሲሆን በእስራኤል ላይ ተጽዕኖ የመፍጠር ወይም የመፈራት አቅሙን አጥቷል የሚሉ ድምፆችም እየተደመጡ ነው። በእስራኤል በኩል ይፋ የተደረጉ መረጃዎች ደግሞ ሂዝቦላህ ከእስራኤል ጋር የተፈጸመውን የሰላም ስምምነት በመጣስ የመሳሪያ ዝውውር እያደረገ መሆኑን ያስረዳሉ። የእስራኤል መከላከያ ኃይል በተለያዩ ዘዴዎች አግኝቻቸዋለሁ ባላቸው መረጃዎች መሰረት እስራኤልን የሚያሰጉና የሰላም ስምምነቱን በመጣስ የመሳሪያ ምርትና ዝውውር ላይ እየሰሩ በሚገኙ የሂዝቦላህ አባላት ላይ እርምጃ እየወሰደ እንደሚገኝ ነው በተደጋጋሚ ያስታወቀው። ሂዝቦላህ እስራኤል ለፈጸመቻቸው መሰል ጥቃቶች መልስ ለመስጠት በሚል ተኩስ የሚከፍት ከሆነ ሊባኖስ ዳግም ወደ ጦርነት ልትመለስ እንደምትችል የሚጠቁሙ መረጃዎችም ይፋ ተደርገዋል። አልጀዚራ ጥቃቱን አስመልክቶ ይዞት በወጣው ትንታኔ እንደሚለው ከሆነ አሁን ያለው ትልቁ ጥያቄ ሂዝቦላህ በምን አይነት መንገድ ምላሽ ይሰጣል የሚለው ነው። የሊባኖሱ ፕሬዝዳንት ጆሴፍ አውን በበኩላቸው እስራኤል በሊባኖስ ውስጥ እየፈጸመቻቸው ያሉ ጥቃቶችን በማስቆም በኩል ዓለም አቀፉ ማህበረሰብ ጣልቃ ሊገባ ይገባል ሲሉ ጥሪ አቅርበዋል። በትላንትናው ዕለት በወጣው በዚህ መግለጫም ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣና በሊባኖስ የሚፈጸሙትን ጥቃቶች ለማስቆም ጽኑና ከባድ ጣልቃ ገብነትን እንዲያደርግ በሚል ከዚህ ቀደም ያቀረበችውን ጥሪ አሁንም በድጋሚ ታቀርባለች ብለዋል። እስራኤል ከ1 ዓመት በፊት በደቡባዊ ቤሩት ፈጽመው የነበረው የአየር ጥቃትን ተከትሎ በወቅቱ የሂዝቦላህ መሪ የነበሩትን ሐሰን ናስራላህን መግደሏ የሚታወስ ሲሆን በትላንትናው ዕለት የተፈጸመው ጥቃት ደግሞ የካቶሊኩ ሊቀ ጳጳስ ሊዮ 14ኛ በሊባኖስ ጉብኝት ሊያደርጉ ቀናቶች ሲቀሩት እንደተፈጸመም ተነግሯል። ሐማስ ጥቅምት 7 2023 በእስራኤል ላይ ጥቃት ከፈጸመ በኋላ በአንድ ቀን ልዩነት እስራኤልን ማጥቃት የጀመረው ሂዝቦላህ ከወራት በኋላ እስራኤል ወደ እሱ ፊቷን አዙራ ከፍተኛ ባለሥልጣናቱን ገድላበታለች። ከዓመት በፊት በሂዝቦላህ እና በእስራኤል ጦር መካከል ሲካሄዱ የነበሩት ግጭቶች ምክንያት የእስራኤል ጦር በየቀኑ ሊባል በሚችል ደረጃ በደቡባዊ ሊባኖስ ጥቃቶችን ሲፈጽም ነበር። ይሁንና የሰላም ስምምነት ከተፈረመ በኋላ ባለፉት በርካታ ወራት በሊባኖስ ዋና ከተማ ቤሩት የተፈጸመ ጥቃት እንዳልነበረ ዘገባዎች ውጪ ባሉ የሊባኖስ ግዛቶች ውስጥ በእስራኤል የሚፈጸሙት ጥቃቶች አለመቆማቸው ይነገራል። ባሳለፍነው ሳምንትም በደቡባዊ ሊባኖስ በሚገኝ የስደተኞች መጠለያ ላይ በተፈጸመ የእስራኤል የአየር ጥቃት
ቢያንስ 13 ሰዎች መገደላቸውን የሊባኖስ ጤና ጥበቃ ሚኒስቴር መረጃ ያሳያል። በተመሳሳይ መልኩ ባሳለፍነው ማክሰኞ በባህር ዳርቻዋ ሲዶን በሚገኘው የኤን ኤል ሄልዌህ ስደተኛ መጠለያ ውስጥ የድሮን ጥቃት ተፈጽሞ እንደነበረ ተገልጿል። የእስራኤል ዋነኛው ዓላማ ልክ እንደ ሐማስ ሁሉ በሊባኖስ መቀመጫውን ያደረገው ሂዝቦላ ስጋት የማይሆንበት አሊያም ሙሉ በሙሉ ትጥቁን የሚፈታበት ደረጃ ላይ እንዲደርስ ማድረግ ስለመሆኑ ተነግሯል። ይህ ሐሳብ በአሜሪካም ጭምር የሚደገፍ ስለመሆኑም የሚጠቁሙ መረጃዎች እየወጡ ነው። የሊባኖስ መንግስትም ይህንኑ እንዲያደርግ ከፍተኛ ጫና እያሳደረች ትገኛለች። ይህንንም ተከትሎ የሊባኖስ ጦር ባሳለፍነው መስከረም ወር ላይ ሂዝቦላህን ከሊባኖስ ምድር ሙሉ ለሙሉ ለማጥፋትና እስከ ዓመቱ መጨረሻም ሂዝቦላህ ሙሉ በሙሉ ትጥቁን ለማስፈታት የሚያስችል እቅድ ማጽደቁ ይታወሳል። እስራኤል በበኩሏ ሂዝቦላህ አሁንም ቢሆን በደቡባዊ ሊባኖስ ወታደራዊ አቅሙን እንደገና ለመገንባት እየሞከረ ነው ስትል ተደጋጋሚ ክስ ብታቀርብበትም የሊባኖስ መንግስት ግን እነዚህን ክሶች አስተባብሏል። እየተፈጸሙ ያሉ ጥቃቶችንም ዓለም አቀፉ ማህበረሰብ ማስቆም የማይችል ከሆነ ቀጠናው ወደ ከፋ ግጭት ውስጥ ሊገባ እንደሚችል አሳስቧል። ይሁን እንጂ የእስራኤል ጦር የሚፈጽማቸው ጥቃቶች ከሂዝቦላህና ከሊባኖስ መንግስት ይዞታዎች በተጨማሪም በአገሪቱ ውስጥ ሰፍሮ በሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪዎችም ላይ እየሆነ ነው። መቀመጫውን በዮርዳኖስ ያደረገው ጊዜያዊ ኃይል ከሳምንታት በፊት ማለትም ባሳለፍነው ህዳር 7 ቀን አውጥቶት በነበረው መግለጫ የእስራኤል ወታደሮች በሰላም አስከባሪ ኃይሉ ላይ ተኩስ ከፍተው እንደነበር አስታውቋል። ሰላም አስከባሪዎቹ በመግለጫቸው እንዳስታወቁት የእስራኤል ኃይሎች በሊባኖስ ድንበር አቅራቢያ ከምትገኝ መንደር ውስጥ በመሆን በከባድ መሳሪያዎች የታገዙ ተኩሶችን በሰላም አስከባሪዎቹ ላይ መክፈታቸውን ነው ያስታወቀው። በጥቃቱ በሰላም አስከባሪዎቹ ላይ የደረሰ ጉዳት ባይኖርም ከባድ መትረየሶች ከሰላም አስከባሪዎቹ በ5 ሜትር ርቀት ላይ መውደቃቸውን ገልጸዋል። ጥቃቱ የተፈጸመው በሰላም አስከባሪ ኃይሉ ታንክ ላይ ሲሆን የእስራኤል ጦር ክስተቱን አስመልክቶ በሰጠው መግለጫ ጥቃቱን የፈጸሙት በጊዜው በነበረው ጭጋጋማ የአየር ጠባይ የተነሳ ታንኩ የሂዝቦላ ታጣቂዎች ንብረት ስለመሰላቸው እንደሆነም ገልጿል። እነዚህ የእስራኤል ጦር እንቅስቃሴዎችም በእስራኤልና በሂዝቦላ መካከል የነበረውን ግጭት ለማቆም በ2024 የተፈጸመውን ስምምነትና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔን የጣሰ ነው ብሎታል። በአውሮፓውያኑ 2024 በእስራኤልና ሂዝቦላ መካከል የተፈጸመው የሰላም ስምምነትን ተከትሎ አካባቢው የተሻለ ሰላም ታይቶበት የነበረ ቢሆንም በሐማስና በእስራኤል መካከል የተጀመረውን ጦርነት ተከትሎ እንደ አዲስ ማገርሸቱም ይታወቃል። ሂዝቦላ በሐማስ ጎን ተሰልፎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላም በሁለቱም ወገኖች በኩል ጉዳት ስለመስተናገዱ ሲነገር ከ4000 የማያንሱ የሊባኖስ ነዋሪዎችም ስለመሞታቸው ተነግሯል። የሊባኖስ የግዛት አካል የሆኑ የተለያዩ 5 አካባቢዎችም በእስራኤል ጦር ቁጥጥር ስር የሚገኙ ሲሆን ከዚህ በተጨማሪም እስራኤል የተባበሩት መንግስታት ድርጅት ያጸደቀውን የሁለቱን ሀገራት የድንበር መስመር በማለፍ የኮንክሪት ድንበር አጥር መገንባቷ ተነግሯል። ይሄ በተባበሩት መንግስታት እውቅና የተሰጠው የሊባኖስና የእስራኤል ድንበር 120 ኪሎ ሜትር እርዝመት ያለው ሲሆን በእስራኤል በኩል አሁን ላይ እየተገነባ ያለው የኮንክሪት የድንበር አጥር ደግሞ ከዚህ ድንበር 4000 ኪሎ ሜትር ስኩዌር የሚሆነውን የሊባኖስ ግዛት ዘልቆ የገባ መሆኑን የሊባኖሱ ፕሬዝዳንት ጆሴፍ አውን ገልጸዋል። ይህም ዓለም አቀፍ ሕግን የጣሰ ተግባር ነው በማለት ዓለም አቀፉ ማህበረሰብ በእስራኤል ላይ ጫና ሊያሳድር ይገባል ሲሉም አጥብቀው ጠይቀዋል።